መጎዳት የለባትም እሷም መጎዳት የለባትም አንተም ደግሞ ከምትወደው ሰው ጋር መሆን ትችላለህ እንዴ ቆይ ለምንድን ነው የምታስጨንቁት ይሄ እኮ ግልጽ የሆነ ነገር ነው ምን ነው ግልጽ አይደለ ምንድነው ከሷ ጋር ያለለ ለኔም ግልጽ አለ እስቲ እኔ ምን አልገባኝ ነገር አለ ምን አልመረጥከኝም ነው ምንም አልገባኝም ማን ነው የምትወደው እስቲ ነገር አትወደኝም ነው በጊዜ የምን ጊዜ ነው የምትሰጥክ ጭራሽ ጊዜ ነው የምጠይቀኝ እኔ ምርጫ ውስጥ የምገባ ሰው ነኝ ፍቅር ናኒድ ቆይሽ በዚህ ታርገሽ ሰማኝ ለአንተ ለህይወት ማወቅ አለብሽ ጀመርሽ ሽንፈቴን ያንገስለት ካንደበቴ ፉካናት አማራጭ ሆኖ ማየቱ አልሰለችኝም ደስ መምጣቱ ሄዶ መምጣቱ አንድ ከለለ እስኪላት እግሬን ከማይታክት አለ የምለው መድኔ ሰላም ውድና የተከበራችሁ እኛ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ እኛ አለን ክብሩ ይስፋ መዳን አይደል እናንተም በያላችሁበት ቸር ቆዩልኝ እንግዲህ ቤተሰቦች ዛሬ ከድል ጋር መጥቼላችኋለሁ እድል ሰላም ባያችሁ ሰላም እንዴት ናችሁ እኔ ደህና ነኝ ደህና ነሽ በሚራ እናያዘውና አንዳንድኮ ሰላምታ ሳስጠይቀ ደህና ነኝ ይባላል ዛሬ እንግዲህ ከድል ጋር መጥቼላችኋለሁ እየተፈጠረ ያለው ነገር ለኔ በጣም ነው ግራ ያገባኝ በጣም ከመላችሁ በላይ ነው ግራ ያገባኝ ነገሮች ወዴት እየሄዱ እንደሆነ አልገባኝም ሊገባኝም አልቻለም አንዳንዴ ሁሌ የምለው ነገር ነው እኛ የምናስበውና በህይወታችን የምናደርገውና የሚደረገው ነገር ፈጽሞ የተለያየ ነገር ነው እኛ የምናስበው እኛ የምናቅደው እኛ ቃላ እንደ ሰውኛ እናስባለን እናቅዳለን ግን እኔ ደግሞ በብዛት ያጋጠመኛል ባሁን ሰዓት ላይ እኔ ማስበው ውጪ ነው እኔ ከማስበው ውጪ ነው አንዳንዴ ነገሮች ይስተካከላሉ ብዬ አስባለሁ ነገሮች ነው አይስተካከሉም ተቃራኒ ህይወት ነው እየኖርኩ ያለሁት አልገባኝም ፈጣሪ ብቻ አንድ ቀን ያስተካክለዋል ሁሉም ነገር እንደዚህ እንደሆነ አይቀርም ሁሉም ነገር አላፊ ነው ይሄም ቀርም ያልፍና ደስተኛ ይሆናል ሁሌም ደግሞ ፈጣሪ ደስተኛ እንደሚያደርገኝ አልጠራጠርም ምክንያቱም አብርሽና ሩታ ብዙ ነገር ደርሶባቸዋል ብዙ ነገር ተብለዋል ግን እግዚአብሔር ይመስገን አሁን ላይ ለሰርጋቸው ወቅተው ሰርግ አድርገዋልና ከመላችሁ በላይ ነው በእነሱ እኔ የገረመኝ ማለት ነው ምናልባት አብርሽና ሩታ የምታውቃችሁ ሰዎች ታውቋቸዋላችሁ ምን አይነት ላይፍ እንዳሳለፉ ምን አይነት ነገር እንዳደረጉ ታውቃላችሁና በጣም የሚገርመኝ ነገር ነው ሁሌ የሚገርመኝ ነገር ነው እንዴት የእግዚአብሔር ነገር አይታወቅም የእግዚአብሔር ታምር አይታወቅም መች ደስተኛ እንደሚያደርጋችሁ አይታወቅምና እኔም ነው ነገር የሆነ ቀን እግዚአብሔር አምላክ ሰላም ይሰጠኛል ብዬ አስባለሁ ዛሬ ግን ለአንድ ነገር ነው የመጣሁላችሁ አላቅም ምን ማለት እንዳለብኝ አላቅም ምን ማድረግ እንዳለብኝ አላቅም አብዛኞቻችሁ እየፈረዳችሁብኝ ነው እኔ ማስበውና ውስጤ ለሚሰማኝን ስሜት ግዴታ እናንተ ይሰማችሁ አይደለም ግን እኔ አሁን ላይ እየተሰማኝ ያለው ስሜት በጣም ከባድ ነገር ነው በጣም ከባድ ነው እድልን እንደነገርኳችሁ ብዙ ነገር አሳልፌያለሁ ከድል ጋር ብዙ ነገር አድርጌያለሁ ባለፈው ዕለት ብያችኋለሁ በጣም ትወደድ ልጅ ናት በጣም ጥሩ ልጅ ናት አስተዋይ ልጅ ናት ብያችኋለሁ ከምታስቡት በላይ አንዳንዴ የሰውን ማንነት እንደዚህ አይታችሁ ታጣቁትም ወይ ክፉ ሊሆን ይችላል ያ ሰው ወይም ደግሞ ደግ ሊሆን ይችላል እና ምናልባት እድልን መይላ ነገር እየገመታችኋት ያላችሁ ሰዎች የሰው ልጅን ውስጡን ስለማናቅ ባንፈርድ ባይነኝ ምክንያቱም እኔ ቀርቤ ስላየኋት በጣም ጥሩ ልጅ ናት ደስ የምትል ልጅ ናት አሁን ላይ በጣም ጭንቀት ውስጥ ነው ያለሁት በጣም ግራ መጋባት ውስጥ ነው ያለሁት ቤዚ ስለ እድል ሳወራ ቤዚ ጥሩ ልጅ አይደለችም እያልኩኝ ያለው ቤዚ ከምታስቧት በላይ ጥሩ ልጅ ናት ሁሌም ደግሞ ስለ ቤዚ ምላችሁ ነገር ነው ዛሬ አዲስ አይደላችሁ ለቤዛ የሆነ ነገር ብል አዲስ አይደላችሁ ምክንያቱም እኔ ከዚህ በፊት ስለ ቤዛ ብዙ ቀን ተናግሬያለሁ ዛሬም ደግሞ አለው ቤዛ በጣም ጥሩ ልጅ ናት በጣም ደስ የምትል ልጅ ሴትነቷን አስጠብቃ ሴትነቷን አስከበራ የምትኖር ልጅ ናት ግን
እኔ አሁን ላይ እየተሰማኝ ያለው ስሜት በጣም ግራ የመጋባት ስሜት ነው እየተሰማኝ ያለው። በጣም ነው ከምላችሁ በላይ ግራ ገብቶኛል። ዛሬ ሁሉንም ማውራት ፈልጌያለሁ። ሁሉንም ፍቅራንም ጠርቻለሁ፣ ቤዛንም ጠርቻታለሁ፣ ነው ብያቸዋለሁ። እነሱ ባሉበት ማውራ ይሻላል ብዬ ደውዬ ጠርቻቸዋለሁ እና ባለፈው ዕለትም ከእድል ጋር ያለ መግባባት ነገር ተፈጥሮ ነበር። እኔ ያው ለማስማማትኛን ለማስማማት ብሎ አድርጎ ነበር። የኔ ጓደኛ ስለሆነ ያው የኔ መከፋት የሱ መከፋት ስለሆነ የኔ ጭንቀት አሳስቦት በቃ ለማስማማት መጥቶ ነበር። ግን ሁሉም ነገር እሱ እንዳሰበው አልሆነለትም። ቀደም ነግራቸዋለሁ። እኛ አንዳንዴ የምናስበው ነገር አለ፣ ያ ነገር ግን አይሆንም። እኛ ከምናስበው ውጪ ነው የሚሆነውና ሄናም የሆነበት እንደዛ ነው። እንግዲህ አስማማለሁ ብሎ እሱ መጥቶ ያላሰበ ነገር ተፈጠረ። እንግዲህ ያ ነገር ይፈጠራል ብዬ እኔም አላሰብኩኝም። ቤዛም መታት ነው የሄደችው። ከእድል ጋር ተጣልተዋል። ቤዛ ያ ነገር በማድረጓ በጣም ነው በዛ ሰዓት ስሜታዊ የሆንኩት። ምክንያቱም እድልን መምታት አልነበረባትም። እሷ በዛ ሰዓት ሌላ ስሜት ውስጥ ገብታ ነበር። አሁን ተረጋግተሽ ነው አልከፋሽም? ያው እሷም ስሜታዊ ሆና ነው ያ ነገር ያደረገችው በሰዓቱ። አንቺን መምታት ተፈልጋ ሳይሆን በዛ ሰዓት ያው አንዳንዴ ስሜታዊ ስንሆን ደግሞ እኛ የምናደርገው ነገር አናውቅም እኛ ሰዎች እና እሷ ላይ ማተፍረጅባት። እሺ እና ውድ ፋሚሊዎች ሁላችሁም ደግሞ ኮሜንት ላይ ያነበብኩኝ ነበር። በእርጋታ መንፈስ ለምን ማታወራው ተረጋግተህ ለምን ማታወራው እያላችሁኝ ነበር እና ዛሬ ከምላችሁ በላይ ተረጋግቻለሁ። ቀዝቅዤ ራሴን ስሜቴን ገድዬ ነው የመጣሁት። ከእድል ጋር አብሬ የመጣሁት ምንም ዛሬ ጨቀጨቅም ሆነ ምንም ነገር መፍጠር አልፈለግም ከማንም ሰው ጋር። ምንም አይነት መካየት ሆነ ምንም አላበዛም። ከሁለቱም ጋር በተረጋጋ መንፈስ ማውራት ፈልጋለሁ። ከቤዚም ጋር ከፍቅረም ጋር በተረጋጋ መንፈስ ማውራት ፈልጋለሁ። ጠርቻቸዋለሁ። ያለው ነገር ቢያንስ እስቲ በመግባባት እስከዛሬ ተጫጫውን ይበቃል። በመግባባት እስቲ ያለው ነገር ቢያንስ መፈታት ከተቻለ በመግባባት ብንፈታው ባይኔ ብዬ ዛሬ መጥቻለሁ። ፍቅረም ጋር ቤዚም ጋር ደውዬላቸዋለሁ። አንድ ላይ ነው ብያቸዋለሁ እና ይመጣሉ። እስቲ እናወራለን ምን እንዳለ። አንዳንዴ ስሜትን ገድለን በተረጋጋ መንፈስ እናወራ የሆነ ነገር እንረዳዳለን ብዬ አስባለሁ። እንደነገርኳችሁ ቤዚንም በጣም ነው መወዳት፣ እድልንም እንደዛው። አላቅም ምን አይነት ስሜት ነው። በጣም ከባድ ስሜት ነው ለኔ፣ ከባድ ፈተና ማለት ፈተና ማለት ያ እነሱም ደርሰዋል። እንግዲህ ቤተሰቦች እንዲህ ያለው ነገር አብረን የምናየው ይሆናል ማለት ነው። ሰላም ሰላም ዲናር አለና ሰላም ነው አፍሮ አለ። እንግዲህ እኔ እናንተ ያቀም ብቻ የተገናኘው ነው አይደል? ስለ የተፈጠረው ነገር ተፈጥሯል። እዛች ግን ሁለታችንም ያደረገው ነገር አድርገናል። ማን ጥፋተኛ እንደሆነ እሱ ይቆያል አይደል? መጨንተም ማለት ያስፈልግ መጨቃጨቅሽ እና ዛሬ ካንተ ጋር መጣላትም ሆነ ከቤዚ ጋር መጣላትም ሆነ አልፈልግም። አሁን ደግሞ ልጣላ ማለት የመጣሁት በጣም ግራ ስለገባኝና ማደርገው ነገር ስለጠፋኝ ነው። ያው አንተ ምናልባት ወንድ ልጅ ስለሆንክ ትረዳኛለህ ብዬ አስባለሁ። ባለፈው ዕለት ገና እንደመጣው አንተ ላይ እንደዛ ነገር ሾው የፈጠርኩት ምክንያቱም እሷ ከወንድ ጋር ሳያት ሌላ ነው ስሜታዊ እና ጭራሽ ደግሞ በዛም ልክ ደግሞ እሷም እንደዛ ይሰማታል ብለህ ማሰብ ነበረብህ። በዛ ሰዓት እሷ ራሱ እንደዛ አይነት ስሜት እየተሰማት ገባ። እሷ ያለች ሴት መምጣቱ ምናምን ነው። እኔ እንደውም ጓደኛ ምናምን ነው ያልኩት። አንተ ግን ጭራሽ በፍቅረኝነት ምናምን ከዛ በኋላ እንትን ብላታልና የዛኔም እኔ ሌላ ነገር ፈልጌ ምናምን አልነበረም። አንተ ነህ በጣም ግልፍ ስትል የነበረውና ለፍቅር አንድ ነገር አረጋጋት ነው የነበረው። እናንተ ሰላም እንድትሆኑ እሷም እንድትጎዳ አልፈልግም። እሷም ባላቃትም እሷም ሴት ናት እኔታለኝና ሁላችንም ተረጋግተን የሚሻለውን ነገር አሁን ዛሬ እንደውም ተረጋግተን በማውራት ጥሩ ነው።
ያልኳት ነበር እንደዛ እንዳያወራ ደግሞ ድጋሚ እያልኩ ነበር። አይ ነው ዛሬ ምንም ሾው ልፈጥር አልመጣሁም ወይም ደግሞ ምንም ላደርግ አልመጣሁም። ከራሴ ጋር አውርቼ ስሜቴን ገርዬ ነው የመጣሁት እና ባለፈው ደግሞ አንተ አልነበርክም። ያው ትንሽ ግጭት ነበር። አይ እኔ እንትና አላይም ብዬ ምክንያቱም እዛኔ እንደዛ ብላ ስለነበረ ከዚህ ጉዳይ ውጪ ምናምን እያልኳት ነበር። ግዴታ ዛሬ ሊያገኝ ይፈልጋል ምናምን ስላልች ነው እንጂ ምን ይፈጠር አላየሁም። ኦኬ አይ ለፈቅረኛ አንድ ነገር አልጠየኳትም። ምክንያቱም አንድ ጣልቃ ገብቼባችሁ ከሆነ እሷ እንዳለችው ከሆነ ትዳላችሁ ብዬ ኦኬ አራ አንድ ነገር ተረዳ። ወንድ ልጅ ላይ ይገባል ብዬ አስባለሁ። የምትወደው ሰው አለ። ያ የምትወደው ሰው ከወንድ ጋር ሲሆን በጣም ምን አይነት ስሜት ነው የሚሰማው? አንተ በእኔ ቦታ ወጥተህ ምን አይነት ነገር ነው የምታደርገው? ገብቶሃል አይደል? በዛ ሰዓት አንተ ላይ ቢጮኩት አንተ ላይም ልጣላክም እጅን ላነሳ የሞከርኩትም በዛን ሰዓት ተራድጄ ነው። ያ ያጠፋው ነገር ኖሮ ሳይሆን ግን በዛ ሰዓት እኔ ከስሜቴ ሆንኩኝ። ያ ነገር አናዱኝ ነው። ግን ያ ነገር ዛሬ ላወራ ነው የመጣሁት። ደግሞ ስለዛ ቀን ላወራ ነው የመጣሁት። እኔ ባላሰብኩት ነገር ነው ሁሉም ነገር የተፈጠረው። እድልም መጣ። ከተገናኘን ቆይታ ነበር እኔና እድል እና ባላሰብኩት ላገኝ እፈልጋለሁ ብለ ባላሰብኩት ነገር መጣ ነው። እሷም አፈቅርሃለሁ ያለችኝ እና አፈቅርሃለሁ ስትለኝ ደግሞ እንደዚህ በቀላል አይደለም እያለቀሰች ነበር። ሴት ልጅ ደግሞ ስታለቅስ ለካት አትሄድም አይደል? መቼም እኔ እኮ ሳልረዳ ቀርቼ አይደለም በዚህ ስለተረዳው ነው። መጀመሪያም እንደዚህ ተረጋግታችሁ አውሩ፣ ሁለታችሁንም እሷንም ስማት አንተማ የምትናገረው ነገር ካለ ምናምን ስለነበረው ሳልረዳ ቀርቼ አይደለም ስለተረዳው ነው። ምክንያቱም እሷ መጎዳት የለባትም አንተም ደግሞ ከምትወደው ሰው ጋር መሆን ትችላለህ። አይ ነው ነገር የለም ግን አውርታችሁ ቢያንስ ልጅት የሆነ በጣም ብዙ ነገር ስላንተ ስለምትል እንድትረጋጋ በሚለው ነው እንጂ አይ ነው ያንተ ማሳብ ወጥቶኝ ነው ለፍቅር ለምን አንድ ነገር እንደሰማኝ ይህን ሳልወድ አጥተርቻ አይደለም ያሳለፍኩት ነገር ከሁለቱም ጋር አንድ አይነት ነገር ስለሆነብኝ ነው። ተድካት ለምን ሳመረጥክ ነው እዚች ጋር ማንንም አልመረጥኩም። ግን ሁለቱንም ከሁለቱም ጋር ምርጫ ውስጥ አልገቡም። መረጥኩት ነገር የለም። እሷን አልመረጥኩም እኔ አልመረጥኩም። ማንንም አልመረጥኩም። የመረጠው እንደመሰለኝ ከሆነ ማለት እንደመረጠ መስሎኝ እንደዚህ አይ እኔ ምርጫ ውስጥ የምታስገባኝ ሰው አይደለም ነው እንትን ሳይሆን አሁን አንተ አልመረጥኩም ነው የምትለው? ምን ቆይ አንድና ታዲያ ምንድን ናቸው እሱ ጋር እንደዛ መሰለኝ አይደል? ሁሉ ነገር የተፈጠረው እኮ ከሷ ጋር የሆነ ያሰብከው ነገር ምናምን ስላለ እኮ ነው ሁሉ ነገር የሚፈጠረው አይደል? ፍቅር አንተ ወንድ ነህ ብዬ ታስባለሁ። ምክንያቱም አንዳንዴ በሰው ጫማ ሆኖ ማየት ጥሩ ነው። ገብቶሃል? አሁን አንተ በእኔ ቦታ ብትሆን ምንድነው የምታስበው? ከዚች ልጅ ጋር እንደ ቤስት ፍሬንድ መጀመሪያ ያሳለፍነው ነገር አለ። እንደ ጓደኛ ያሳለፍነው ነገር አለ። ሰፖርት ማድረግ ባለብን ሰዓት ላይ ሰፖርት ተደራርገናል። ከቤዚ ጋር ደግሞ እንደዛው ቆንጆ ጊዜ ያሳልፈናል እና በማላውቀው ነገር ደግሞ እሷ ታፈቅራለች አለች። አንተ በእኔ ቦታ ብትሆን ምንድነው የምታደርገው? አሁን ቆይ እኔ ያልገባኝ ነገር ምንድነው ከሷ ጋር ያለለ ማለት ለኔም ግልጽ አልሆነ። እሷንም ወዳታለሁ ሁለቱንም ወዳቸዋለሁ። አንተ ደግሞ እንዴ ምንም ማለት ነው? እሷንም ወዳታለሁ ሁለቱንም ወዳቸዋለሁ። ምን እንደዚህ የሚባል ነገር ካለ ሁለቱንም አንተ ካንተ ጋር እንዲሆኑ ነው የምትፈልገው? ነው እንደዛ አይደል? እና ታዲያ በጣም ግራ ስለገባኝ ነው የነገርኩህ። አይ ይሄ ምንም ግራ ስለነገርኩህ ነው አይደለም ገባኝ እኮ ይለው እውነት ነገር ግን አንተ ሲያሰብክ ያለው ሁለቱንም አንድ ላይ ለማድረግ ነው ወይ ነው? እንደዛ አላልኩም። ግን አሁን ላይ እየተሰማኝ ያለው ወዳለው ማለት እሺ እየተሰማኝ ያለው ስሜት አሁን ላይ በጣም ከባድ ስሜት ከመናገር በላይ ማለት ከአቅም በላይ እየተሰማኝ ያለው መስማት ትፈልጋለህ? ምንም ይሁን እንዴ ቆይ ለምንድን ነው የምታስጨንቁት? ይሄ እኮ ግልጽ የሆነ ነገር ነው። ምን ነው ግልጽ አይደለ? ምን ነው ግልጽ ያልሽ? ግልጽ የሆነልሽ ቦታ ነገር ለኛም ግልጽ ይሆናል። ወይስ ማምረጥ ያቃተ ቦታ ነው ግልጽ ይሆነልሽ? እቺ ጋር ውድድር ውስጥ የሚገባበት ሁኔታ አለ ብዬ አላስብም። ወይስ እኔ ምን አልገባኝ ነገር አለ? ምን አልመረጥከኝም ነው? ምንም አልገባኝም። እኔና አንቺ ምን የጀመርነው ነገር አለ?
እኮ እሺ ቆይ ማን ነው የምትወደው እስቲ ነገር አትወደኝም ነው ማለት እኔ እዚህ ጋር ማወዛገብ አልፈልግም ማለት ቆም በለና ወደ ራስህ ተመለሰ ቆይ አይደለም አንተ ያሰብክ ያለው ነገር ንገረን እስቲ ማለት ውስጥ የሚሰማው ነገር እስቲ ተናገር እሺ ቆይ ሁለቱን ልንገርልህ አልፈልግም ሁለቱን ያረተው ቀልዳለ እኔ ምን ላድርገው እንደ ያንቺስ የሚለውን እየሰማች እንዴ ኤፍሬም ማለት ለምን እንደጠራኝ ንገረኝ እሺ ወደ ራስህ ተመለስና በቃ የምትመርጠውን ሰው ምረጥና በቃ ማለት እኔ እዚህ ጋር ግራ መጋባት አልፈልግም ፍቅረ ወንድ ልጅ ነህ አንተ እኔን ትረዳኛለህ ብዬ አስባለሁ እግዚአብሔር ተረድቻለሁ ማርያም ተረድቻለሁ ግን እሺ አሁን መምረጥ ከብዶሃል እሺ ልበል በሱ ሊያዝልህና ማን ነው እሺ ቹዝ የምታደርገው ማን ነው ሞር የምትወደው ከማን ጋር ነው ሞር የምትፈልገው ራስህን ጠይቅ እሺ በቃ አሳውቃቸው እሷንም መጎዳት የለባትም እሷም መጎዳት የለባትም እሺ ሴት ልጆች ናቸው እሺ ጊዜ ስጡኝ በቃ እኔን ተረዳኝና አንተን ተራፒያስ እኔን ተረዳኝና እኔ እኮ ተረድቻለሁ እኮ ሌላ ቀን እንገናኝሽ ከራሴ ጋር አውርቼ ሌላ ቀን እንገናኝና ጊዜ ስጡኝ ማሰብ ፈልጋለሁ አሳቶ ነው እኛን የጠራኸው ማሰብ ፈልጋለሁ የከም እንደምለው ቤዚ በቃ አሁን እኮ እንደዚህ ምንም ቦታ እንደሌለ አውቄያለሁ ቤዚ እንደዚህ እንዴት ያልፈልጋለሁ አሁን ምንም አይ በቃ እንሂድ ጊዜ አይደለ የፈለኩት ለፍቅር አንድ ነገር እየሰማኸኝ ነው በቃ እሺ ሌላ ቀን እንገናኝ በእናታችሁ እኔ በጣም እየተጨነቅኩ የምር ግን ማሰብ ያለብህ ነገር በአንተ አንድ ይሄ በምትወዛገበው ነገር ሁለቱ ሴቶች መጎዳት የለባቸውም ገባ እሷም ገና ልጅ ነች አስበው የማይሆን ነገር ነው የሚሆነው ገባ አይደል አንዱ ነው ቹዝ ማድረግ ያለብህ ቹዝ አድርግ እኮ ስለዚህ በቃ ምርጫ ህይወትን ነገር ለሰው እንደምትችል ስለማወቅ አለብህ እና እሱን ነገር ትናገር ጊዜ ስጡኝና በጊዜ ላሳውቃለሁ ቆይ የምን ጊዜ ነው የምትለው ማለት እናንተ አውርተን ምናምን ነገር አይደለም ነው አይደለም በቃ ነው እዚች ጋር እኮ ማለት ነው እዚህ ላታስጨንቅ ከዚህ በላይ መጨነቅ አልፈልግም እዚህ ጋር እኮ አንተ ብቻ አይደለም እዚህ ጋር እየተጨነቀ ያለው ሁላችንም እዚህ ጋር ውጥንቁጥ እየገባን ነው እንዴት ነው ጊዜ ቆይ አሁን እኮ እሺ አንዴ እሺ መምረጡ ምረጥ ገባ ግን እሷ ምንድነው የሆነ ነገር እንዳለ ነው የምታወራው ገባ አይደለ ያልጨረሳችሁት ነገር ካለ በቃ ወራዲ ጀምረህ ከሆነ ምንም የጀመርኩት ነገር የለም እሷ እንዳለች ከሆነ ጊዜ የሆነ ያሳለፉት ነገር አለ እዚህ ጋር ምንም ጊዜ ምንድነው ምን ያሳለፈው ነገር አለ እንዴ ከኔ ጋር እንደሆንክ ነው እንግዲህ የማውቀው ምክንያቱም በቃ ለምን እዚህ ጋር እንትን እንድል ታደርገኛለህ በቃ እኔ እንደራሴ በቃ አብረን እንደሆነንና በቃ እንትን እንዳለን ነው በቃ የማውቀው እዚህ ጋር ጊዜ ምናምን ነገር የሚያሰጥ ነገር ምናምን ነገር አይደለም አንተ ለምን ማለት እዚህ ጋር ምርጫ ውስጥ ለምን እንደምታስገባን እሷ እኮ እንዳለች ከሆነ የሆነ ነገር እንዳሳለፋችሁ ግልጽ ነው እየተናገረች ነው ያልሽ ቤዛ ያልገባሽ ነገር አለ በቃ ከዚህ በላይ ምንም ባታስጨንቁኝ ደስ ይለኛል ይሄ ምንም መጨናነቅ አይደለም ባታስጨንቁኝ ግልጽ የሆነ ነገር እየተናገረች ነው እሷ እዚህ ጋር ማለት እሷን መምረጥ ካለበት እዚህ ጋር ምረጥ ምክንያቱም የሆነ ነገር እንዳሳለፈችው እየተናገረች ግልጽ የሆነ ነገር ነው እሷ ያለችው ሰምታታል ግልጽ የሆነ ነገር ነው የተናገረችው የምን ጊዜ ነው የምሰጥክ ጭራሽ ጊዜ ነው የምጠይቀኝ እኔ ምርጫ ውስጥ የምገባ ሰው ነኝ ፍቅርና እንሂድ ቆይ እሺ ቤዚ ተረጋግጥ ሰማኝ ለአንተ ለህይወት ማወቅ አለብሽ ሲጀመር እሺ ቆይ ምንድነው ያረክ ያለኸው ያልሽ እድል በቃ ከራሴ ጋር ጊዜ እየከተተኝ ነው እንዴ እዛ የምናወራው ሌላ እዚህ ጋር የምትሆነው ሌላ ምንድነው እሱ አንተ በእኔ ህይወት መጫወት ነው የምፈልገው ያልሽ በቃ ቤዚ ከራስሽ ጋር በቃ ከራሴ ጋር ጊዜ ለትንሽ ጊዜ እናትስ በጣም ነው ካይሙሪ በቃ ካይሙሪ ከበር ብለኝ ለምንድነው እዚህ ጋር የምታወራው ሌላ ከኔ ጋር የምታወራው ሌላ በእኔ ህይወት መጫወት ነው የምፈልገው እኔ እንድጎዳ ነው እኔ ባንቺ ህይወት ምንም መጫወት አልፈልግም እሱ ምርጫ ውስጥ የምከተኝ ምንድነው ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝ እንዴት ልጥላሽ ሰምቼ እንዳልቆርጥ